ሰላም ተማሪዎች እንደምን ቆይታችኋል? የ2017 የ12ኛ ክፍል ፈተና ተፈትናችሁ በሁለቱም ሳይንስና ቴክኖሎጂ ዩኒቨርሲቲ ማለትም በአዳማ ሳይንስና ቴክኖሎጂ እንዲሁም ደግሞ በአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ ለመግባት አመልክታችሁ የመግቢያ ፈተና ወስዳችሁ እንዲሁም ደግሞ አዲስ አበባ ዩኒቨርሲቲ የመጀመሪያ ምርጫችሁ ላደረጋችሁ ተማሪዎች የመግቢያ ነጥብ ወይም ደግሞ የመቁረጫ ነጥቡ ይፋ ተደርጓል ማለት ነው። ከታች ከሰንጠረዡ ላይ እንደምትመለከቱት ሁለት ዲፓርትመንቶች አሉ። ይህ ማለት በአዲስ አበባ ሳይንስና ቴክኖሎጂ የመጀመሪያ ምርጫችሁን አድርጋችሁ ለመማር አፕላይ ያደረጋችሁ ተማሪዎች ማለት ነው። የመጀመሪያው ኢንጂነሪንግ ዲፓርትመንት፣ ሁለተኛ ደግሞ አፕላይድ ሳይንስ ዲፓርትመንት ነው ማለት ነው። እዚህ ከታች እንደምትመለከቱት ለወንዶች ወደ ኢንጂነሪንግ ዲፓርትመንት ገብተው ለመማር 69.5 እና ከዛ በላይ ያመጡ ተማሪዎች በኢንጂነሪንግ ዲፓርትመንቱ አፕላይ አድርገው መማር ይችላሉ ማለት ነው። አፕላይድ ሳይንስ ላይ ለወንዶች ደግሞ 57 እና ከዛ በላይ ለሚያመጡ ተማሪዎች አሁንም በሩ ክፍት ነው። ሌላኛው ደግሞ ለሴት ተማሪዎች 65 እና ከዛ በላይ ለሚያመጡ ተማሪዎች ወይም ያመጡ ተማሪዎች ማለት ነው በኢንጂነሪንግ ዲፓርትመንቱ ለሴቶች ነው ይሄ ገብተው የመማር እድሉ አላቸው ማለት ነው። እንዲሁም አፕላይድ ሳይንስ ላይ ደግሞ ስንመለከት ለሴት ተማሪዎች 50 እና ከዛ በላይ ላመጡ ተማሪዎች ገብተው ይማራሉ የሚል መረጃ ሰጥቷቸዋል ማለት ነው። ይሄ የምትመለከቱት መረጃ ሙሉ በሙሉ በአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ የመጀመሪያ ምርጫችሁ ላደረጋችሁ ተማሪዎች የመቁረጫ ነጥብ መሆኑን መዘንጋት የለባችሁም ማለት ነው። ሌላኛው ደግሞ ከታች ከ1 እስከ 4 የሚሆኑ ማሳሰቢያዎች ሰጥቷቸዋል ማለት ነው። የመጀመሪያው ደግሞ ተፈትናችሁ ማለትም አዲስ አበባ ሳይንስና ቴክኖሎጂ እንዲሁም ደግሞ አዳማ ሳይንስና ቴክኖሎጂ ተፈትናችሁ የውጤታችሁ የምታዩበትን ሊንክ የት እንደሚያስቀምጡላችሁ የተነገረው ማለት ነው። ለአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ የውጤት መመልከቻ ሊንኩ ከታች እንደተናገረው ከሆነ በማህበራዊ ድረገጾቻቸው በበይነ መረብ የምናሳውቅ ይሆናል ብለው እዚህ ጋር አስቀምጡላችኋል ማለት ነው። የመቁረጫ ነጥብ በተመለከተ ደግሞ የ12ኛ ክፍል ውጤት ወደ 100% በመቀየርና የመግቢያ ፈተና ውጤት ከ100% በመውሰድ የሁለቱም ውጤቶች አማካይ ወይም ደግሞ አቨሬጅ የተማሪያን ውጤት ይወክላል ወይም ደግሞ በዛ ውጤት አማካኝነት የኢንጂነሪንግ እንዲሁም አፕላይድ ሳይንስ በአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ ምርጫችሁን አንደኛ ያደረገ ተማሪዎች ውጤታችሁን እሱ ይሆናል ማለት ነው። ሌላኛው ደግሞ ይህን መቁረጫ ነጥብ የአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ ምርጫችሁ ላደረጉ ተማሪዎች ብቻ መሆኑን አሳውቀዋል። ያ ማለት ለአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ አይደለም ማለት ነው። ከታች አራተኛው ላይ ደግሞ የተማሪዎችን የምዝገባ ጊዜና ሌሎች አስፈላጊ መረጃዎችን በቅርቡ የምናሳውቅ ይሆናል ብለው መረጃ ሰጥተዋል ማለት ነው። የዩኒቨርሲቲዎችን ማህበራዊ ድረገጽ በማሰስ በበይነ መረብ እንድትከታተሉ አሳውቋቸዋል ማለት ነው። ይህንን ደብዳቤ የለቀቀው ደግሞ የአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ እና ሬጅስትራር እና አልሙናይ ዳይሬክተሮች ነው። ስለዚህ ይህን መረጃ ደግሞ ለሚመለከታቸው ተማሪዎች ወይም ደግሞ ይጠቅማቸዋል ብላችሁ ለምታስቡ ተማሪዎች አድርሱላቸው። ይሄ ለቤቱ ደግሞ አዲስ ከሆናችሁ ሰብስክራይብ ማድረግ ቤተሰብ መሆን ትችላላችሁ ማለት ነው። በቀጣይ ደግሞ እናንተ ሊጠቅማችሁ በሚችል መረጃ እንገናኛለን። ቪዲዮን ላይክ አድርጉት፣ እንዲሁም ደግሞ ሼር አድርጉላችሁ። መልካም ጊዜ ይሁንላችሁ።